ማረፊያ ያጣች ነፍስ ስቃይዋ ሲበዛ መሄድ ትፈልጋለች፣ ግን ፊት ነስቷታል። ቱ ኤክስትሪም ቆርጠው ማለት ነው። በዚህ መሀል ትጸንሳለች። እሷ ስትጸንስ በጣም በሚገርም ሁኔታ ልጁ እንዲወለድ አልፈልግም። እሷ ሴት ነች፣ ልጅ ትፈልጋለች። እንቅልፍ እያዳፋት ጠብቃው ከመጣ በኋላ ሰላማዊ እንቅልፍ ተኛለሁ ስትል ሰላማዊ እንቅልፍ አያስተኛትም። የህይወት የበለጠ ጋዝጋዝ አላት። በደሉ ሲበዛባት ትቼ እሄዳለሁ አለችው። ለመጀመሪያ ጊዜ ትታው ሄደች። አላመነም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ይኸው በሱ ፍቃድ ዛሬም በድጋሚ ተገናኝተናል። ለዛሬም እንግዲህ አንድ አስተማሪ እና አሳዛኝ የሆነ ታሪክ ነው ወደ እናንተ የማደርሰው። ባለታሪኳ ይህ ታሪክ እንደሌሎቹ ታሪኮች የሚያስተምሩ ከሆነ የሚመጥን ከሆነ አቅርበው ብላ ነው የነገረችኝ። በእርግጥም እንደሚመጥን ስላመንኩበት ወደ እናንተ የማደርሰው ይሆናል። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጉ እንዳትረሱ። እንዲሁም ሁላችሁም ይህን መርሃ ግብር ብዙ ሰው ጋር መድረስ ስላለበት ላይክ ማድረጋችሁንም እንዳትረሱ። ለብዙ ሰዎችም አጋሩት፣ ብዙ ሰዎች ይማሩበት ቅንነቱ ካለ ማለት ነው። እና ቀጥታ እንግዲህ ወደ ታሪኩ ስወስዳችሁ ይችት የዛሬ ታሪኳን የምታጋራን እህት ተወልዳ ያደገችው እዚሁ አዲስ አበባ ውስጥ ነው። ፈረንሳይ ለጋሲዮን አካባቢ ማለት ነው። እና ያ ወቅት አባቷን በሞት ያጣችበት ወቅት ነው። ስለዚህ የቤተሰቡ የመጀመሪያ ልጅ ስለነበረች አንዳንድ ነገሮችን በፍርድ ቤት በኩል ለመጨረስ የምትመላለስበት ወቅት ነበር። ያ ወቅት ጥቁር በጥቁር እንደለበሰች ነው። ስለዚህ በዛ መስመር ላይ ስትመላለስ በተደጋጋሚ አንድ ወጣት ያያታል፣ ይወዳታል። ገዛ መከታተል ይጀምራል። የመጀመሪያ ቀን እንግዲህ የቆመችበት ታክሲ የምጠብቅበት ቦታ ላይ ሄደ። ሊሸኝ ይሻላት አየችው። የምታውቀው ሰው አይደለም። አልፈልግም ጊዜ ይስጥልኝ አለችው። በቀጣዩ ቀን እንዲህ ያለ በቃ በአይነ ስትለምደው፣ አንድ ቀን ግን እንደምንም አግባብቶ መኪናው ላይ ይጭናታል። ከዛ እያወሩ መሄድ ጀመሩ። ታሪኳን ጠየቃት፣ ነገረችው። ከቤተሰቦቿ ጋር እንደምትኖር፣ በቅርቡ አባቷን እንዳጣች፣ ወንድምና እህቶች እንዳሏት፣ ሁለት ወንድሞቿ ውጭ ሀገር እንደሚኖሩ፣ አንደኛዋም እህቷ ከሀገር ውጭ እንደሆነች፣ ሌሎቹ እዚሁ እንደሚኖሩ ብዙ ነገሮችን ተጨዋወቱ። እያሉ ተግባቡ። ስልክ ተቀያየሩ፣ መደዋወሉ ጀመሩ። ከዛ አንድ ቀን ለምን ቤቴን አላሳይሽም አላት። ፈቃደኛ ሆነች፣ ሄደች። ቤቱን አየችው። የሚኖረው ብቻውን ነው። ትልቅ ቤት ነው። የቤተሰቦቹን ቤት ወርሶ ነው የሚኖረው። ለቤተሰቡ ብቸኛ ልጅ ነው። በሰራተኛ ነው የሚኖረው እና የተወሰኑ ዘመዶች አሉ አብረውት የሚኖሩ። አየችው፣ ጥሩ ኑሮ ነው የሚኖረው። ነገር ግን የወንደላጤ ቤት፣ ዝርክርክ ያለ ወንደላጤ ቤት የለም። አጠገቡ ሰዎች የሚኖሩ እና ለምንድን ነው እንደዚህ ሆነው አለችው። ነገራት። ብዙ ቤት እንደማይሆን ጠዋት ይወጣል፣ የሚውልበት ይውላል። ስራ የለውም። በነገራችን ላይ ስራ የለውም። ዝም ብሎ በቃ እዛም ሲል ነው። የቤተሰቦቹ ሱቆች አሉ። ወር ላይ የነዛን ኪራይ እየተቀበለ ነው የሚኖረው። እና ብዙ ነገር ስለሱ ማወቀች። እየተግባቡ ሄዱ። ፍቅር ጀመሩ። ረጅም ጊዜ ቆዩ። እሷ ቤተሰቦቿ ጋር ሆና እሱም የራሱ ቤተሰቦቹ ያወረሱት ቤት ውስጥ ሆኖ ማለት ነው። እና እየተግባቡ ሲሄዱ ለምን አብረሽኝ አትኖሪም አላት። ታሪኩን በደንብ ስለነገራት አዝናለታለች። ግን በአንድ ጊዜ ወደ ትዳር መግባት አልፈለገችም። ምክንያቱም አንደኛ አባቷ በቅርብ ነው በሞት ያጣችው። ስለዚህ አባቷ ሀዘን ውስጧ ያለ ትዳር የሚታሰብ አይደለም። መቆየትን ፈልጋለች። ስለሱ በደንብ ለማወቅ ጊዜ እንዲሰጣትም ጠይቀዋለች። ስለዚህ ተደጋጋሚ ጥያቄ ቢያቀርብላትም ልትቀበለው አልቻለችም። ግን በጓደኝነት ረጅም ዓመት ቆዩ። ከተዋወቁ ከ5 ዓመት በኋላ ግን ይህንኑ ጥያቄ በቃ አጥብቆ ስለያዘ የ5 ዓመት ቆይተናል። 5 ዓመት እንግዲህ ያው የአባትሽን ሀዘን እያስታወስሽ አትኖሪም። ስለዚህ አንድ ላይ ተቃለ እንድንኖር እፈልጋለሁ የሚል ጥያቄ ያቀረበ። የዛ ጊዜ እሷም አልተገደረደረችም። ነገር ግን በትዳር አይደለም የገባችው። በቃ ሄደች፣ ቤቱ ቀረች። ለቤተሰቦቿ ነገረቻቸው። ቤተሰቦቿ ደስተኞች አልነበሩም። ምክንያቱም ጥሩ ቤተሰብ ውስጥ ነው። ጥሩ ቤተሰብ ኢንሴንስ ምንድነው? ኢኮኖሚ አቅማቸው ጥሩ የነበረ፣ ይሄ በማህበራዊ ልማድ እንዴት ነው በጣም የተከበረ የምትሉት ቤት የለም። በቤተሰብ በቃ በደንብ ግቢ ውስጥ ተይዘው በስነስርዓት ትምህርታችሁን ብቻ ተከታተሉ እየተባሉ የሚያድጉ ልጆች ይገባቸዋል ያምናለሁ። እና በእነዚህ አይነት ሁኔታ ስለነበረ ዝም ብላ ሄዳ ወንድ ቤት ስትቀር በተለይ እናት ደስተኞች አልነበሩ።
በተለይ ደግሞ ስለ ልጁ ቤተሰብ አንዳንድ ነገሮችን አጣርቶ ከሰማ በኋላ በፍጹም ደስተኛ አልነበረም። ሱሰኛ እንደሆነ፣ እንደሚጠጣ፣ እንደሚያጨስ፣ እንደሚቅም ይህንን ከሰማ በኋላ ቤተሰቡ ፍጹም ደስተኛ አልነበረም። እሷ ግን በየዋህነቱ በተለይ ደግሞ ለእሷ በሚያሳያት ፍቅር፣ እንክብካቤ ተስባለች፣ ወደዋለች፣ አፍቅረዋለች እና የቤተሰቦቿን አንደበት ልትሰማ ፈቃደኛ አይደለችም። በቃ ለቀሽ ውጭ በጊዜ ሱሰኛ እንደሆነ ሰምተናል ቢሏትም ልትቀበል አልቻለችም። ስለዚህ ከነሱ ይልቅ እሱ በለጠባትና ከሱ ጋር የሚመጣውን ለመቀበል እዛው ጸናች። በዚህ የተነሳ እህቶቿ ዘጓት፣ አኮረፏት። ውጭ ያሉትም ሁለት ወንድሞቿ ያንን ሲሰሙ በጣም ብስጩ ሆነው ነበረ። በስልክ ሊያናግሯት ሞከሩ፣ ግን ሀሳቧን አልሻረችም። እንግዲህ ሴት ልጅ አንዳንድ ጊዜ በፍቅር ስትታወር የሚታያት ያፈቀረችው ብቻ ነው። ይሄ ግልጽና ግልጽ ነው እና እናት ግን አልጨከነችም። ያው ለልጆቿ ሳትናገር ድብቅ ብላ ትሄዳለች፣ ህይወቷን ታያለች። ደግሞ አንዳንዴ ከቤት ስትሄድ የጎደለ የሚመስላትን ነገር እናት ቋጥራ ትሄዳለች። እንዲህ አይነት እየተባለ እንግዲህ በእነዚህ አይነት ሁኔታ ዓመታት ማነው ጊዜያት፣ ወራት እየነጎዱ መሄድ ጀመሩ እና ከዕለታት አንድ ቀን ግን ልጆች አወቁ እናት ተደብቀው እዚች ልጅ ቤት እንደሚሄዱ ማለት ነው እና በኋላ አንደኛዋ እህት አላስቻላትም። በተለይ የመጨረሻዋ ልጅ እናትን ተከትላ ሄደች፣ ቤቷን አየች። የመጀመሪያ ቀን ሲገናኙ ተቃቅፈው ነው ያለቀሱት። እንግዲህ በፊት ይኖሩበት የነበረውን ሁኔታ ያውቃሉ። አንድ ግቢ ውስጥ ተሰብስበው ነበር የሚኖሩት። ሁሉም ስራ ቢኖረውም በቃ በፍቅር የሚኖር ቤተሰብ ታውቃላችሁ። አንድ ግቢ ውስጥ ትልቅ ግቢ ውስጥ ሁሉም የራሱን ክፍል ይዘው እንደዚህ በፍቅር ያደገ ቤተሰብ ስለሆነ እቺ እህት ለመጀመሪያ ጊዜ ተለይታቸው ስትሄድ ሁሉም ደስተኞች አልነበሩም። ረጅም ጊዜ እንግዲህ አኩርፏት ነበር። መጨረሻ ላይ ግን ያው ይቅርታ ተባባሉ። ስለዚህ የመጨረሻዋ ልጅ ሄዳ አየች። አጋጣሚ እሱ ነበረ ባለቤቷ ሰላም አላቸው። እናትን ያውቃቸዋል። የመጨረሻ እህቷን ነው የማያውቃት። አስተዋወቀችው። ግን ያው የመቀመጥ ልምድ የሌለው ሰው ታውቃላችሁ። የተወሰነ ደቂቃ እንትን ብሎ ሱስ አቀበጥብጦት የሚወጣ አይነት ሰው ሰላም አላት ምናምን። ወዲያውኑ በቃ ቸኩላሉ ተጫዋች ሌላ ቀን እንገናኛለን ብሏት ወጣ። የዛን ቀን ያየችው የመጨረሻዋ ልጅ ማለት ነውና ደስተኛ አልሆነችም። ስታየው በቃ ፊቱ ያስታውቃል የሱስ ሰው እንደሆነ። ሲጋራ ይሸታል እንዲህ አይነት እና እሱ ከሄደ በኋላ እህት አለም ነው ያለቻት። እህት አለም ብላ ነው የምጠራት። ያው የቤተሰቡ ታላቅ ስለሆነች በቃ የአንቺ ህይወት ይሄ ነው፣ ለአንቺ ህይወት የሚመጠንሽ ይሄ ነው የሚል ነገር ነው ያቀረበችላት። በቃ ነገረቻት። ያው ቀስ ብዬ አስተዋዋለሁ ሱስ ውስጥም ቢሆን በአንድ ጊዜም ባይሆን ከጊዜ በኋላ ግን እንደሚሳካልኝ እርግጠኛ ነኝ። ግድለሽም ወደፊት ትወዱታላችሁ። ምክንያቱም ቤተሰቦቿ እንዲጠሉት አልፈለገችም። እንዲህ ብላ ሳመነቻት። ታናሸት ያው ባትቀበልም የሆዷን በሆዷ ይዛ ከእናቷ ጋር ወደ ቤቷ ተመልሳ ሄደች። ሌሎች እህቶች ነገረች። ከዛ እናት እንደምንም ወትውተው ከዚች ልጅ ጋር አስታረቁ ማለት ነው። ያው በፊትም ጸባቸው እንዴት የማይመጠን ሱሰኛ ሰው ላይ ትወድቅ ያለች ነው። ሌላ ጸብ የላቸውም። ከዛ በኋላ ግን ከታረቁ በኋላ እነሱም ሌሎቹም ቀሪ እህቶች ሄደው ቤቱን ማየት ጀመሩ። ያው ደስተኞችም ባይሆኑ በቃ መመላለስ ጀመሩ። እየተመላለሱ ይጠይቋታል እንዲህ አይነት ነገር እና ይሄ ሲሆን ግን የልጁ ላይ የሚመለከቱት ነገር ደስ አላላቸውም። በጣም አምሽተው ነው የሚሄደው። እነሱ ደግሞ ከሄዱ አንዳንድ ጊዜ አምሽተው ተጫውተው ያው መኪናም ስለሚጠቀሙ አምሽተው ተጫውተው ነው የሚሄዱት እና እሱ አምሽቶ ሲመጣ ይገናኛሉ። ሲገናኙ ያው የምርቃና ፊቱ ያስታውቃል፣ የስካር ሽታ አለ እንዲህ እና በተለይ አንደኛዋ እህት በቃ ሞቼ እገኛለሁ አለች። በፍጹም መለየት አለብሽ፣ ይሄ ሰው አንድ ቀን ሊያኖርሽ አይችልም ወደፊት። ይሄ አፍላ ፍቅር ላይ ስለሆናችሁ ሊሆን ይችላል እንጂ ከእንደዚህ አይነት ሰው ጋር እንዴት ነው የምትኖሪው? እሷ ደግሞ በቃ ብቸኝነቱ ያሳዝነኛል፣ አፍቅሬዋለሁ፣ መልሷለሁ እንጂ በፍጹም አልለየውም የሚል ነገር ውስጥ ገቡ። በቃ ምንም ማድረግ ስለማይችሉ እየተናደዱም ቢሆን አልፎ አልፎ እየሄዱ ይጠይቋታል። ስጋቸው ሆነች ቆርጦ አይጥሏትም። በኋላ ከእሱም ጋር እየተግባቡ ሄዱ። ያው ባህሪውን ባይወዱለት ማለት ሱሱን ባይወዱለትም ባህሪው የዋህ ነው። እሱ ትንሽ አለዘባቸው። እንዲህ እያለ ትዳር ቀጠለ፣ ህይወት ቀጠለ።
በኋላ ግን እዚህ ልጅ ጋር ምን አይነት መንፈስ መታየት ጀመረ? በቃ ከዛ በኋላ እህት ስለምታሳዝናቸው እናት የሆነ ነገር ቆንጥረው ሲሄዱ እህትም የሆኑ ነገሮች ይዘው ሄደው በቃ እዛ ጋር ሲንከባከባት ምናምን ሲያይ እሱ የባይተዋርነት ስሜት ተሰማው። እንግዲህ ውስጡ የፈጠረበት ሊሆን ይችላል እና ከዛ በኋላ እነሱን ይሄ በክፉ አይን በጥላቻ አይን ወይ ደግሞ ስለኔ ሱሰኝነት እየተናገሩ ሊነጥሉኝ ነው የሚል ዝም ብሎ አንዳንድ ውስጣችሁ የሚፈጥረው ፍርሃት የለም እንደዛ ነገር እያደረበት መጣ። ከዛ በትንሽ በትልቁ መነጫነጭ ጀመረ። እንደውም አንዳንድ ጊዜ ሞቅ ብሎት ሲመጣ ቤተሰቦች ሁኔታቸው አላማረኝም አይነት ሁሉ ማለት እንደ እነሱ ለአንተ ያስቡልሃል፣ ለአንተ ያዝኑልሃል፣ አንተ ከነዚህ አይነት ነገር እንድትወጣ ነው የሚፈልጉት፣ አንተ ሌላ ነገር ታስባለህ ወይ እንዲህ አይነት ነገር ገና አትነግራቸውም። የሚገርማችሁ አንዳንድ ጊዜ ሞቅ ብሎት ወይ ደግሞ በጣም ኦቨር ጠጥቶ ሲመጣ መማታት ሁሉ ጀመረ፣ መደባደብ ጀመረ፣ መሳሪያ ይዛል፣ መሳሪያ ማውጣት ጀመረ። እንዲህ አይነት ነገር ይሄንን አትነግራቸውም፣ በውስጡ አፍና ነው እንትን የምትለውና ከዛ በኋላ ቀስ በቀስ ትክክለኛ ባህሪው ሲወጣ ቤተሰቦቿ እንዳሏት ትክክለኛ ምርጫ አልነበረም የመረጠችው። ይመጣና ከቤት ያስወጣታል። አንዳንድ ጊዜ ግቢ ውስጥ ታድራለች፣ አንዳንድ ጊዜ ሰራተኞች ቤት ታድራለች፣ አንዳንድ ጊዜ እንዲህ አይነት እየተባለ የመከራ ህይወት። ይሄንን እውነት የሚያውቁት እናት ብቻ ነበሩ። አንዳንዴ በጣም ሲብዝባት በደሉ ለእናት ሄዳ ትናገራለች እና እሳቸው ደግሞ ሌሎቹ እንዳይናገሩ የበለጠ ይበጣበጡና በግድም ይዘዋት ይመጣሉ። እሱ ደግሞ ትክክል አይደለም፣ እሷ የፈለገችውን የመረጠችውን ወዳ ገብታለች። እንግዲህ እግዚአብሔር ናቸው ብለው ነው የተዉት እናትና ነገር ማባባስ፣ ክብሪት መለኮስ፣ ቤንዚን መጨመር አልፈለጉም። ግን የውስጣቸውን በውስጣቸው እያዩ ራስሽን ጠብቂ ልጄ፣ ካልሆነ ወይ እንደው የተወሰነ ጊዜ እኔ ጋር ተመጪ፣ እንደዚህ አይነት ነገር። እሷም ፈቃደኛ አይደለችም። እዚህ ጋር በደል ቢያደርስባትም ያሳዝናታል፣ ትወደዋለች፣ ታፈቅረዋለች። ከሱስ እንዲወጣበት መክረው እሺ ላትና በጤናው ጊዜ እንደገና ጓደኞችን አግኝቶ ደግሞ እዛ ሱስ ሲገባ ተመልሶ ያው ነው። ማታ ሞቅ ብሎት ሲመጣ ያው ድብድቡ ያለ ነው። በረባ ባረባው ቤተሰቦችሽ እንዲህ ነው ይንቁኛል አይነት ነገር። ይሄ አንዳንድ ጊዜ ውስጣችሁ ዝም ብሎ የሚፈጥረው ሰዎች እንደዛ ባያስቡም እንደዛ ያስባሉ ብሎ መገመት፣ እንደዚህ አይነት ነገሮች ላዩ ላይ የተጫኑበት ሲመጡ የበለጠ ከእሷ ጋር መላተም ይጀምራል እና በዚህ መሀል ትጸንሳለች። እሷ ስትጸንስ በጣም በሚገርም ሁኔታ ልጁ እንዲወለድ አልፈልግም። እሷ ሴት ነች፣ ልጅ ትፈልጋለች። እሱ ደግሞ ልጁ እንዲወለድ አልፈልግም፣ ልጅቷ እንድትወለድ አልፈልግም። በኋላ ነው የገባት። በኋላ ምንድን ነው የሚያደርገው? ክፍለ ሀገር ማነው ዘመድ አለው። ለዘመዱ ደውሎ ይነግረውና ይመጣል። ያ ሰው በመተትና በድግምት የሚታወቅ ነው። ከዛ መጥቶ በኋላ ነው የገባት የነገረችኝ፣ በኋላ ነው የገባኛለች። ስንተኛ ወር ላይ ነፍሰ ጡር ሆና ነው። ይመጣና ገና አንኳኩቶ ሲገባ ወይ አንተ ነህ ምናምን ብላ ስታስገባው እኔ ምንድነው አምሮብሻል ምናምን ብሎ ኖርማሊ እሷ የምትለው ምንድነው ሆዴን እንደዚህ ነካኝ ነው። ለካ ሆድ ሲነካ እሱ የሆነ ሚሽን ነበረው። ከሰዓታት በኋላ አስወረዳት በጣም በሚያሳዝን ሁኔታ። ለካ እሱ ነግሮት ልጁ እንዲወለድ አልፈልግና የምታደርገውን አድርግ ብሎታል። ያው አጎቱ ነው ክፍለ ሀገር የሚኖር አጎቱ። ስለዚህ በቃ ልጁን በመተትም በድግምትም እንዲያስወርድ ፈልጓል። ያ ደግሞ የሚሰራውን ሰርቶ መዳፉን የጫነባት አልገባትም። እግዚአብሔር አልፈቀደውም ብላ በቃ በሐዘን ቤተሰብም ያው ተበሳጨ፣ አዝኖ አለፈው ያንን ሁኔታ። በኋላ ግን ነገሮች እየባሱ ሲመጡ ብዙ ነገሮች እየተገለጡ መምጣት ጀመሩ። እሱም ሞቅ ሲለው አንዳንድ ጊዜ ስካር አእምሯችንን ያስተን የለ ስንስት የምንናገረውን አያውቅም። ስለዚህ እሱ ሰዓት ብሎት ልጁን እኮ እኔ ነኝ እንዲወርድ ያደረግኩት ብሎ መናገር ጀመረ። ሰማቸው፣ ማሰላሰል ጀመረች። አሃ አጎትህ ድግምታም ነው፣ እሱ ነው እንደዚህ ያደረገው። ይሄንን ያዘች፣ በልቧ ቂም መቋጠር ጀመረች ማለት ነው። በእነዚህ አይነት ሁኔታ እየኖሩ ያሉ በደሉ ሲበዛባት ትቼ እሄዳለሁ አለችው። ለመጀመሪያ ጊዜ ትታው ሄደች። አላመነም። ጠበቃት፣ አልመጣችም። ቤተሰቦቿ እንኳን ደህና መጣሽ አሏት፣ ተቀበሏት፣ በቃ ህይወቷን ጀመረች። ከዛ በኋላ ግን ሽማግሌ ይዘው ሄዶ ቤቷ ያውቀው ስለነበረ ለመጀመሪያ ጊዜ እንግዲህ ሲሄድ በሽማግሌ ነው ሄደው። ያው ከርቀት አሳይታዋለች፣ ግን ሄዶ አያውቅም። ያው እሱ ቤት ገባች እንጂ እሱ እነሱ ቤት ሄዶ አያውቅም ነበረ። ምክንያቱም ቤተሰብ አሁንም አልተቀበለውም። እንደነገርኳቸው የእሷን ስሜት ለመጠበቅ ነው። ያ ከሆነ በኋላ ሄደች፣ የደረሰባትን በደል ተናገረች። የበለጠ የቤተሰቡ ጥላቻ እሱ ላይ ነገሰ። ስለዚህ በቃ ለምን አይቀርም ማለት በተለይ አንደኛዋ እህቷ በጣም ኃይለኛ ነች። በቃ ከዚህ በኋላ የትዳር ህይወትሽ ለምን አይቀርም? ሲጀመር መጀመሪያ የሚመጣን ሰው ላይ አልነበረም።
ሌላ የሚወዳት ሰው ነበረ። ያንቺ ባል መሆን የነበረበት እሱ ነበረ ብለው ነው የነገረው። እሷ ደግሞ ያኛውን ሰው አትፈልገውም። በዚህ መሀል ሽማግሌ ይዞ መጥቶ እግር ላይ ወድቆ ይቅርታ አጥፍቻለሁ ምናምን አለ። በስንት መከራ ሽማግሌዎችም ትልልቅ ሰዎች ገቡ። የሚመባል የማይችሉ ሰዎች ስለነበሩ ተመልሳ ቤቷ ገባች። ግን የተወሰነ ጊዜ ጤናማ ሆነው የቆዩ ቢመስሉም እንደገና ደግሞ ነገሮች እየተቀየሩ መጡ። በኋላ ነው እንግዲህ ትልቁ ነገር የታወቀው። አሁን እሱ መጀመሪያ በፍቅር እንደዚህ ያው ፍቅር ሲያውራችሁ የምትወስኑትን ውሳኔ አታውቁም። በኋላ አካባቢ ግን ምንድነው አእምሮ ውስጥ የሆነ ነገር እየተፈጠረ መጣ። በጣም በሚገርም ሁኔታ እሷ እንግዲህ እንደነገረችኝ የደህና ቤተሰብ ልጅ ነች። የደህና ቤተሰብ ልጅ ቅድም በነገርኳችሁ አውድ ማለት ነው። የኢኮኖሚ ችግር የለባቸውም። ሁሉም ራሱን ችሎ የሚኖር ነው። ቤተሰቦቻቸው ውርስ አለ። እንዲህ አይነት ነገር በተለይ አንደኛዋ እህታቸው ደግሞ የበለጠ አቅም ያላት ነው። ቤተሰቡ ደግሞ በጣም የሚረዳዳ ቤተሰብ ነው። ቂም ይዛለች። ቁጥር አንድ ቂም ብያቸዋለሁ። ልጅን ያህል ነገር አሳጥቷታል። መጀመሪያ እግዚአብሔር አልፈቀደም ብላ ነበረ። ነገር ግን በሞቅታ ያንን ነገር ሲናገር ስለሰመችው ቂም ይዛበታለች። ከዛ የሚያሳየው ተግባሩ ደስ አላላትም። በሽማግሌ ተመልሳ ታርቃ ገባች። የተወሰነ ወራት ካረፈ በኋላ እንደገና አገረሸበት። አሁንም ቅሞ ጠጥቶ ሰክሮ ሲመጣ መደባደብ ጀመረ። መሯሯጡ ሰለቻት። ሌሊት ተነስታ እንቅልፍ እያዳፋት ጠብቃው ከመጣ በኋላ ሰላማዊ እንቅልፍ ተኛለሁ ስትል ሰላማዊ እንቅልፍ አያስተኛትም። የህይወት የበለጠ ጋዝ አላት፣ ሰለቻት። ነገር ግን ትዳሯን ትፈልግ ስለነበረ ከዚህ በኋላ እንደገና ደግሞ ሁለተኛ ባል ማግባት አትፈልግ ስለነበረ ይህንን ትዳር ለማዳን ብዙ ጥረት ማድረግ ጀመረች። አሁንም ቤተሰብ ይህንን ነገር እየተመለከተ እየተደበደበች እንደሆነ በኋላ እናት አላስችል ሲላቸው እየሆነ ያለው ነገር ለስከሳቸው ስለማትደብቅ ለሊት ሁሉ በሽጉጥ እንደሚያባረራት እነኛ ነገሮች ሲሰሙ እናት በፍጹም ከሱ ጋር ትኖሪም አሉ። ለእህቶቿ ነገሩ። እህቶቿ ቂም ያዙ። ለሁለተኛ ጊዜ ተጣሉ። ከዚህ በኋላ የእኛን ቃል የማታከብሪ ከሆነ እህታችን አይደለሽም ብለው ሰረዟት። አሁንም ከሱ ጋር ተጣናች። ጭራሽ ከቤተሰብ ጋር ተቆራረጠች። ስለዚህ ብቻዋን ቀረች ማለት ነው። ማረፊያ ያጣች ነፍስ። ስቃዋ ሲበዛ መሄድ ትፈልጋለች፣ ግን ፊት ነስቷታል። ቱ ኤክስትሪም ቆርጠው ማለት ነው። ስለዚህ ነፍሷ ማረፊያ ያጣች ነፍስ ሆነች። ቤተሰቦቿ ጋር እንዳትሄድ ቤተሰቦቿ አይቀበሏትም። ቤቷ እንዳትኖር ደግሞ ምንም ነገር ሳታጣ ቤት ያለው ሁኔታ ደግሞ የሚያስኖራት አይደለም። ባሏ የሚያስኖራት አይደለም። ሱሱ የሚያስኖራት አይደለም። ዱላው የሚያስኖራት አይደለም። ሽጉጡ የሚያስኖራት አይደለም። የደፈረሰው ሰላም የሚያስኖራት አይደለም። ከዛ በኋላ ሌላ ምን አይነት በሽታ መጣ? እንደውም አንቺ ያገባሽኝ ወደሽኝና አፍቅረሽኝ ሳይሆን ብቸኝነቴን አይተሽ ከዛ በኋላ እኔ ጋ ያለውን ንብረት ልትቀበኝ ነው አይነት ነገር ማለት ነው። ልጅቷ ግን እንደዚህ አይነት ልጅ አይደለችም በፍጹም። እንኳን የሰው ንብረት ልትነካ ይቅርና የራሷንም ለሰው የምታካፍል ደግ፣ ቅን፣ ሰራተኛ፣ ጎበዝ፣ ጠንካራ የሆነች ሴት ቢልለት እሱን ሁሉ ልትለውጥ የምትችል ሴት ማለት ነው። እንደዛ አይነት ሴት ነች። ግን እሱ እንደዛ አይደለም። አእምሮ ውስጥ እየፈጠረ ያለው ከእሱ ብቻውን ነው። እዛ እሷ በእህት ወንድሞች የተከበበች ነች። ኢቭን ወንድሞቿ እዚህም ሀገር ሁለት ወንድሞቿ ባይኖሩ ግን በቃ አእምሮ የፈጠረበት ትክክለኛ አይደለም። እንግዲህ አሾክሿኪ መንፈስም ይኖራል፣ መጥፎ ነገር የሚነገር ማለት ነው። እና ከዛ ሰላም አጣ። እሱ ሰላም አጥቶ እሷንም ሰላም አሳጣት ጀመረ። በኋላ ምንድን ያደርገው? በዚህ መሀል እንደዚህ እየኖሩ እያሉ አንድ ጓደኛ ያለው እና ከዛ ጓደኛ ጋር በደንብ ማውራት ጀመሩ ስለትዳራቸው። አንተ በፊትም ነግሬሃለሁ እንደዚህ ብዙ ነገር። ያኛው ከሱ ተጠቃሚ ስለነበረ ማለት ነው። ምክንያቱም ይሄ ልጅ የባለታሪካችን ባል ሌላ ገቢ የለውም፣ ግን ቤተሰቦቹ ተውለት ሄዱት በርካታ ሱቆች ስለነበሩ በሱ ገንዘብ ነው የሚኖረው፣ የገንዘብ ችግር የለበትም። እና ያ ጓደኛው ደግሞ ለጫቱም ለምንም ከሱ የሚጠቀም ስለነበረ መፈደል ነበረበት፣ ወይም ደግሞ እዛ ጋ ሄዶ ማቃጠር ነበረበት። ስለዚህ የእሷን በቃ ጥላሸት የፈጠራ ታሪክ የበለጠ ማጋጨት ጀመረ። በዚህ መሀል የምትመጥንን ሌላ ሴት አላገናኘም። አንተ እኮ ማግባት ያለብህ ልብ አድርጉ፣ አንተ መቅረብና ማግባት ያለብህ ወገን ዘመድ የሌላት ብቻዋን የሆነች ምንም ብትሆን በቃ ብቻዋን የሆነች እንደዚህ ተብሎ እኔ አንዳንድ ጊዜ የአንዳንድ ሰው አስተሳሰብ በጣም የሚገርም ነው እና አመነው። እንግዲህ ይሄ አብዛኛው ጊዜ ጫት ላይ ወሬ ነው፣ ቁጭ ብለው እዛው ሲያሴሩ ስለሚውሉ ማለት ነውና ምክንያቱም ቤተሰብ ይመክራል ነው እንግዲህ መነሻው። ቤተሰብ ብዙ ነገር ተንኮል ስለሚያስተምር እንደዚህ አንተ ብቸኛ ልጅ ስለሆንክ መጨረሻ ላይ ንብረት እንደዚህ አድርጉ ባል ምናምን አይነት ነገር ነው። ስለዚህ ብቸኛ ልጅ ከሆነች የድሃ ልጅ ከሆነች
ወንድም እህት የሌላት እናትና አባት ብቻ ከሆነ ግን ሪስኩ ይቀንሳል ነው። ከዛ በኋላ እንደዚህ አይነት ልጅ እንደምንም ፈልጎ አገናኘው። የጥቅም ተጋሪ ስለነበረ ከሷ ጋር ተዋወቀ። ያችኛዋ የበለጠ ቆንጆ ሆነች። ከሷ ጋር ፍቅር በውስጥ ማነው በሚስጥር ጀመረ። እንደነገርኳቸው ነው። ገንዘብ አለው፣ የቤተሰቦቹ ንብረት አለ፣ ምንም የቸገረው ነገር የለም። ያችኛዋ ልጅ ሲያፈቅር ደግሞ ያችኛዋ ልጅ ከዚችኛዋ ከመጀመሪያ ሚስቱ በተሻለ ወጣት ነች፣ በተሻለ ቆንጆ ነች። በብዙ ነገር እሷ ተመችተዋለች። እንግዲህ ባለታሪኳ እንደነገረችኝ ማለት ነው። እና በኋላ በሚስጥር ይሄ ልጅ የውጭ ፕሮሰስ ይጀምራል። በጣም የሚገርም ሁኔታ። በተለይ ይኸውላችሁ አንዳንድ ጊዜ አብራችሁ የምትኖሩትን ሰው ካላወቃችሁ እባካችሁ ሪስክ ላይ ነው። በተለይ ሴቶች ሪስክ ላይ ነው የምትወርቁት፣ አደጋ ላይ ነው የምትወርቁትና የምታገቡትን የምትጣመሩትን የወደፊት የኑሮ አጋሪ ነው የምትሉን ሰው በደንብ ማወቅ መቻል አለባችሁ። ፍቅር ስላወራችሁ የወንድ ምላስ ስላታለላችሁ ብቻ ሄዳችሁ እሳት ላይ አትጣዱ። መጨረሻችሁ ስለማያምር ማለት ነው። ምንም ነገር ሳያሳውቃት ሳይነግራት ከዛኛው ጓደኛው ጋር አሲረው ፕሮሰሱን ከጨረሰ በኋላ በነገራችን ላይ አብረው እየኖሩ ቤት የሱ ንብረት ያው የራሱ ስለሆነ የጋራ ንብረት ተብሎ ስላልተመዘገበ ሁሉ ነገር በሱ ስም ነው ያለው፣ የቤተሰቦቹ ንብረት ማለት ነውና ለሷ ሳይነግራት አብረው እየኖሩ ያን ንብረት ሸጦ ሁሉ ነገር ጨርሶ ወደ ውጭ ሲሄዱ እንኳን ምንም መረጃው አልነበራትም። ፋይናሊ ድምፁ ሳይሆን ያለውን ነገር በቃ ጨርሶ ሊሄድ ኦልሞስት 8 ቀን ነው 9 ቀን ሲቀረው ነው የነገራት። በቃ የምትይዝ የምትጨብጠውን አጣች። ቤቱ ዝም ብላ ነው የገባችው ብያችኋለሁ። ፕላስ ገና በሂደት ስንጋባ በሚል አንጠልጥላ የተወችው ጉዳይ አለ። አልተፈራረሙም፣ አብረው ይኖሩ እንጂ ህጋዊ ባልና ሚስትነታቸውን አላወጁም። ስለዚህ ምንም ማድረግ አልቻለችም። በቃ ፀጉሯን ብትነጭ ብትነሳ ብትወርቅ ብትፈርጥ ምንም ልታመጣ አልቻለችም። ምክንያቱም እያንዳንዱ ነገር በሚስጥር ነበር ያደርገው ከዛ ከጓደኛው ጋር ከሴጣን ጓደኛው ጋር ማለት ነው። ሴጣን ጓደኛው ነው እሷ የምትለው። ስለዚህ ምንድነው ቤተሰብ የሚላት የነበረው እንዴ አንቺ በቃ አብረሹ ገብተሻል፣ ቢያንስ ፈጠኑና ህጋዊ ጋብቻ አድርጉት፣ ሽማግሌኛ ጋር ይላክ፣ ተፈራረሙ፣ ሚስቱ እንደሆንሽ በህግ ይታወጅ። ይሄን ቢሏትም እሱ ዛሬ ነገ ለካ በውስጡ ከዛ ልጅ ጋር ካወራ በኋላ ወይም ከጓደኛ ጋር ካወራ በኋላ መጀመሪያ እሱ ይጠይቅ የነበረውን ጥያቄ ገሸሽ ማለት ጀምሯል። እሱ ነበር መጀመሪያ እንደውም ለምን አንጋባ ምናምን ይላት ነበር። ያኔ የአባቱ ሀዘንም ላይ ስለነበረ ኦልሞስት 5 ዓመት በ6 ዓመት በጓደኝነት ሲኖሩ ዛሬ ነገ እያለች ያዘገየችው እሷ ነበረች። ከዛ በኋላ ግን ይሄ ነገር በመፈጠሩ ቤቱ ገብታለች። ኖርማሊ አብረው ነው የሚኖሩት። ልዩነቱ ምን ነው? ማዘጋጃ ሄደው ህጋዊ ፊርማ አልተፈራረሙም እንጂ አንድ ላይ ነው የሚኖሩት። ያው ከዛ በኋላ የሚያፈሩት ንብረትም ቢሆን የነሱ ንብረት እሱ ቤተሰቦቹ ያወርሱ ጠቅላላ መጀመሪያ ከቤተሰቡ ያገኘው ንብረት ስለነበር ያው በሱ ስም ነው። ይህን ጠቅላላ ግን ቅድም እንደነገርኩሽ ሸጦ ከዛችኛ ከሁለተኛው ፍቅረኛው ኦር ወደፊት አገባታለሁ ብሎ ካሰባት ሴት ጋር የውጭ ፕሮሰስ ጨርሶ ሊሄድ 8 ቀን 9 ቀን እስከሚቀረው ድረስ እቺ ሴት ምንም አታውቅም። እንዲህ አይነት ታሪኮች ብዙ አሉ። ኢቨን ህጋዊ ጋብቻ መስርተው እንኳን ሚስቶቻቸው ምንም ነገር ሳያውቁ ባሎች ብዙ ነገር ያደርጋሉ። ባሎቻቸው ምንም ነገር ሳያውቁ ሚስቶቻቸው ብዙ ነገር ያደርጋሉ። ይሄ የከተማችን የአደባባይ ሚስጥር ነው። ይሄ እንደውም አብረው ይኖራሉ፣ ረጅም ጊዜ አብረው ይቆዩም እንጂ ቤተሰብ እሱ ጋር እየመጣ እሱ እነሱ ጋር ባይሄድም እነሱ እየመጡ ያው አካባቢው ላይ ይታወቁ እንጂ አልተፈራረሙም ከሚስቱ ጋር። በእንጠልጥል ነው ነገ ዛሬ በሚል ነው ማለት ነው። በዚህ ማለት ነው እንግዲህ ይሄ ነገር ሀፕን ያደረገው። ምንም ማድረግ አልቻለችም። ቤተሰቦቿ ጋር ደውላ ተናገረች። በተለይ አንደኛው ኃይለኛ ነች ብያቸዋለሁ። እህት እሱን ካልገደልኩ አለች። ቤተሰብ ግን ያው በቃ ከሆነ በኋላ ምንም ማድረግ አትችሉም። ስለዚህ እች ልጅ እድሜዋን አቃጥላ ጊዜዋን አቃጥላ ተመልሳ ወደ ቤቷ ነው ሄደችው። ተመልሳ ወደ ቤተሰቦቿ ቤት ነው የገባችው፣ ቅስሟ ተሰብሮ። እሱ ግን አዲሱን ህይወቱን ሊጀምር እዚህ ያለውን ነገር ጠቅላላ ንብረቱን ሸጦ ወደ ውጭ ነው ሄደው።
ያ ትዳር ይቀናዋል አይቀናውም እሱ ሌላ ጉዳይ ነው። እግዚአብሔር ሰዎችን የሚያሳዝኑ ሰዎችን የሚቀጣበት የራሱ ፍርድ አለው። ነገር ግን የዚች ልጅ ህይወት አሁን በምን ውስጥ ነው ያለው? ሌላ አይነት ሰው ብትዋወቅ ተመልሶ የዚህ አይነት አደጋ ሊያደርስብኝ ይችላል ወይ የዚህ አይነት ክደት ሊፈጽምብኝ ይችላል የሚል ትራውማ ውስጥ ነው ያለችው። እስቲ ነው ማለት ነው። እና ይሄንን ታሪክ የነገረችኝ ለምንድን ነው? ሴቶች አንደኛ የሚመርጡት ሰው ላይ መጠንቀቅ እንዳለባቸው፣ ማንነታቸውን ማስከበር የሚፈልጉ ከሆነ ቤተሰባቸውንም መስማት እንዳለባቸው፣ አንዳንዴ ከቤተሰብ አፈንግጠን ስንወጣ ነገ ከነገ ወዲያ የሚመጣውን ነገር መሸከም የሚችል ጉልበትና አቅም አለን ወይ ብለን ልናሰብ ይገባል። ይችል ቤተሰቦቿን ብትሰማ ኖሮ እዚህ አደጋ ላይ ባልወደቀች ነበረ መሰላት። ገባች። ግን የማይሻሻል ከሆነ በቃ መቁረጥ ነው። እኔ እንደዛ ነው የማምነው። ሁለት የሶስት አየችው በሽጉጥ ይዞ የሚያባራት ከሆነ አይወዳትም። ሰው የሚወደውን ሰው አቅፎ ያባብላል እንጂ ሽጉጥ ይዞ ያባረራል እንዴ? ኤኒዌይ ያ ሁሉ በደል ከደረሰባት ከተደበደበች ምንም ካለችም ቤተሰቦቿንም ከተወችም ቤተሰቦቿን ለሱ ብላ ካስቀየመችም በኋላ ግን እንዲህ አይነት ግለት ነው የተፈጸመውና ሴቶች እባካችሁ የምትቀርቡትን ሰው እወቁ ለማለት ነው ያካፈልኳችሁ። በዚህ መሃል ቅድም የነገርኳችሁ ነገር አለ። ሰው ልጅን ያህል ነገር እንዴት እንዲወርድ ሊያምነው በድግምት ያደርጋል የሚል ጥያቄ ማንስቼ ነበረ። ለካ ትልቁም ቁም ነገር ያለው እዚህ ጋር ነው። ለካ የዚህ ልጅ እናት በህይወት በነበሩበት ሰዓት ላይ ያመልኩ ነበረ። ትልቅ በቃ ቀይ ጃኖ ለብሰው ስኒ ረከቦት ደርድረው በደንብ የሚያመልኩ ሴት ነበሩ፣ ይታወቃሉ በዛ። ስለዚህ የእሳቸው መንፈስ ብቸኛ ልጅ ስለሆነ እሱ ላይ አርፏል። ስለዚህ ያ መንፈስ ደግሞ ልጅ እንዲኖር አይፈልግም። ያ መንፈስ የልጅ ብቻውን ጫቱን እየቃመ በየቦታው ሱስ ሲጋራውን እያጨሰ ዝም ብሎ እንዲኖር ነበር የሚፈልገውና ያ ነገር ነው ሀፕን ያደረገው ነው እሷ የምትለው። ስለዚህ ከሱስ ላውጣው ሞክሬ ነበረ፣ ከጫት ከመጠጥ ከሲጋራ ላውጣው ሞክሬ ነበረ። ነገር ግን የእናቱ ክፉ መንፈስ ወደ እሱ ስለተላለፈ ብቸኛ ልጅ ስለሆነ ያንን እንዳይሆን አድርጓል። ኤኒዌይ ነው የምትለው እሷ። እንደው ለጊዜው መስሎት ቤት ንብረቱን ሸጦ እንደውም እኔ እሷ የምታምነው ምንድነው ቤት ንብረቱን ሁሉ ቋሚ ነገር እንዳይኖረው ያሸጠው እናቱ ላይ የነበረው ወደሱ የተላለፈው መንፈስ ነው ብላ ነው የምታምነው። ውጭ ሀገርን ቢሄድም ለማየት ያብቃ፣ ከውጭ ሀገር ዲፖርት ተደርጎ ይመጣል። የስራ ሰው አይደለም፣ ስራ አያውቅም እድሜ ልኩን። ስለዚህ አሁን በውጭ ሀገር የተወሰነ ጊዜ እኖራለሁ ቢልም በእርግጠኝነት ይለያያሉ። እኔ ያንን አልፈልግም፣ እግዚአብሔር ፍርድ ይስጥ ነው ያለችው። ነገር ግን ይሄ ሰው የስራ ሰው ስላልሆነ፣ ሰነፍ ስለሆነ፣ ሌዚ ስለሆነ፣ ሱሰኛ ስለሆነ ውጭም ሀገርም ተቋቁሞ አይሰራም። ያንን እንዲሆን ያደረገው ደግሞ እላዩ ላይ ያለው የእናቱ መንፈስ ነው ብላ ነው የምታምነው። እሱን እንግዲህ እግዚአብሔርና እነሱ ናቸው የሚያውቁት። ዞሮ ዞሮ ግን በዚህ መርሃ ግብር ወይም በዚህ ታሪክ ለነገራቸው የፈለጉት ምንድነው? ሴቶች ትዳር ከመያዛችሁ በፊት ትዳር ትልቅ ተቋም ነው፣ ኃላፊነት የሚፈልግ ተቋም ነው። ስለዚህ ጥንቃቄ አድርጉ ለማለት ነው። እንግዲህ በሁለተኛው ቻናል ላይ ያቀረብኩላችሁ ታሪክ የተከታተላችሁት ነበረ። በቀጣይ ሌላ መረጃ ሌላ ታሪክ ይዤ የምቀርብ ነው የሚሆነው። እስከዛው ግን በያላችሁበት ሰላም